በጣም ይቅርታ ኪያ፣ ያኔ ያላንቺ ፍቃድና ያላንቺ እንዲያችም ነገር ሄጄ ሄኖክንም በማናገሬ ይቅርታ። እኔ አንቺ ያኔ ተሰብረችና አዝነሽ ሳይ አንቺን የረዳሁ መስሎኝ ነው። ስለዚህ በጣም ይቅርታ ይላታን ጠበቃ ዮሴፍ። እንግዲህ አንዳንድ ጊዜ መቸኮል ብቻ ሳይሆን ማርፈድ ብቻ ሳይሆን መቸኮልም ዋጋ እንደሚያስከፍለን ከዚህ መመልከትና መገንዘብ እንችላለን። ምን እንዴት ካላችሁ እንደምናውቀው ኪያዬ ቤቲን ሄኖክ ማግባቱን አላወቀችም ነበር እና እንግዲህ ተናግሯት በነበረበት ሰዓት አቶ ጠበቃ ዮሴፍ ወደ ሄኖክ ጋር ሄዶ እንደ ወንድምም ሆኖ በጣም ነበረ የተቆጣው። ስለዛም እንግዲህ መጥቶ ሄኖክ ደግሞ ያው ማቃጠር ልማዱ ስለነበረ መጥቶ ለኪያ ይነግራታል። ኪያዬም እሳት ልሳ እሳት ጎርሳ ዮሴፍ ጋር ሄዳ ትጮህበታለች። አንተ ማነህ? ምንድነህ የዛ ውስጥ የገባኸው? ምንስ አገባህ? ብላ ነበር የጮችበት። እንግዲህ ዮሴፍም ይደነግጥና ባደረገው ነገር ተደናግጦ እያለ ራሴ ሸብቷል ወይ ያለው እየተላጨ እያለ ፊት ሊወርቅልህ ነው ሲባል አሉት ይባላል። እንግዲህ ኪያዬም ዛሬ ቤት የራሷ ሄዳ ሰርፕራይዝ አደረገቻት። ፍቅረኛሽን ከወንድምሽ ብታለኝኝም ፍቅረኛሽን እኔ አግብቼዋለሁ ተፍቅረኛሽ ጋር ነኝ ስትላት አስቡት። እንደገና ወደ ዮሴፍ መታ ይቅርታ ነው የጠየቀችው። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾች ላይክ ሰብስክራይብ ሼር በማድረግ ጀምሩት። ለምታደርጉልኝ አመሰግናለሁ። እንግዲህ አንዳንድ ጊዜ ነገሮችን ግራ ቀኝ አይተን ለእኛን የሚጠቅም ነው ወይ እኛንስ የሚጎዳ ነው ወይ ብለን መገንዘብ አለብን እንጂ እንደው እንደሰማን ሮጠን እንደሰማን የሆነ ነገር ማድረግ ጥሩ አይደለም፣ ያሳፍረናል፣ እንደዚሁም ደግሞ ዋጋም ያስከፍለናል። እና እንግዲህ እኔ ጠበቃ ዮሴፍ ባደረገው ነገር መልካምና ለሷ በማሰብ ነው እንደዛ ሲናገራት ሄኖክን በሰዓቱ እንግዲህ እንደምናውቀው የሚወዳትና የሚያከብራት ወንድሟ ኪራም አልነበረም። ችግር ላይ በነበሩበት ሰዓት እንግዲህ ሄኖክ መጥቶ አላግጦባት አፍይዞባት ሴት ነች ብሎ አፍይዞባትና አላግጦባት ነበር የሄደው። እንግዲህ በዛም ዮሴፍ እንደ ወንድነቱ እንደ ወንድም ሆኑ የተሰማውን ነገር ተናግሮት ነበረ። አሁንም ተማቃጠር ወደ ኋላ የማይለው ሄዶ ለሷ ሲነግራት እሷ ደግሞ የሱን ምክንያቱም አሁንም ፍቅሯ አልወጣላትም። ገብቷቸዋል። ስላልወጣላት ብቻ አላወቀችም። ሄዳ ዮሴፍ ላይ ትጮህበታለች። ዮሴፍም እንግዲህ ሰምቶ እንዳልሰማ ጸጥ ብሎ ሆነ። ዛሬ ላይ ግን ማን ትክክል ሆኖ ተገኘ? ማ እውነት ሆነ? ማንስ አፈረ? በተለይ ደግሞ በጣም ያሳፍራል አይደለ? ኪያዬ እንግዲህ ዛሬ በጣም ነው አንገቷን የደፋችው፣ በጣም ነው ያቀረቀረችው። እንግዲህ አቶ ዮሴፍ ዛሬም ይቅርታ እንግዲህ እያንዳንዱን ነገር ዛሬ እንግዲህ እፍረቷን ሽምጥጥ አድርጋ ለአቶ ዮሴፍ ትነግረዋለች። የሚገርም ነገር አግብቷል፣ ቤቲን አግብቷት ቤቲ ቀለበቷን እያሳየች ነገረችኝ ትለዋለች። ያኔ እኮ እኔ ካፌ ሳገኘው ቀለበት እጁ ላይ አይቼ ነበር፣ ግን ምንም አልመሰለ። ይሄ ነገር ግን እውነት ነው ወይ ብሎ ጥያቄ ሲያቀርብላት ኪያዬም ታውቃለህ፣ ግን እኔም ይሄ ነገር በጣም ግራ አጋብቶኛል። እንዴት በፍጥነት በዚህ ቅስፈት ሊጋቡ? እንግዲህ ጠበቃ ዮሴፍም ቆይ ግን ቤቲና ሄኖክ ለምን ተጋቡ? በመሀላቸው ምንም ፍቅርና ሊያጋባቸው የሚችል ነገር እሺ ለምን ሊጋቡ ይችላሉ? በማለት እንግዲህ አሁን በእነ ቤቲና እነ ሄኖክ ጋር ጥያቄ ሊያስነሳባቸው ነው። ምክንያቱም እውነት ነው እንደምናውቀው ፍቅር የሚባል ነገር አንዳችም ነገር አልነበራቸውም። በዚህ ሰዓት እንዴት ሊጋቡ ቻሉ? እንዴት ሊጋቡ ቻሉ ብሎ ጥያቄ እያስነሳ ላቅም። ግን ደግሞ ሄኖክ እንደዚህ ነው በየሄድበት ይለምዳል ትላለች እሷ ልትገነዘበውና ምንድነው ከኋላ ያለው እንዴትስ እንደዚህ ሆነ ልትል አልቻለችም። ያው ሴት ነችና ፍቅረኛዋ ስለነበረ የራሷን ብቻ መላምት ነው ያስቀርን። እንዴት ተማረና የህግ አዋቂ ሲሆን ደግሞ ኪያ እኔ እንደዛ አይመስለኝም አቶ ዮሴፍ፣ እኔ እንደዛ አይመስለኝም። ትዳሩ ጀርባ የሆነ ትልቅ ሚስጥር ያለ ይመስለኛል። ከትዳሩ ጀርባ ትልቅ ሚስጥር ያለ ይመስለኛል። ምን አይነት ሚስጥር ሊኖር ይችላል?
ተዋደው እንደተጋቡ ነው የነገረች ትላለች ኪያ። የወደለም ኪያ በፍጹም ሄኖክ ይህን ትዳር ፈልጎና ፈቅዶ ሊመሰርት አይችልም። ቤቲ በሆነ ነገር ይዘዋለች። ሄኖክ ተይዟል እንጂ በዚህ ቅስፈት ትዳር ሊመሰርት አይችልም። ምን እንደሆነ ምን ግን ደግሞ ለኔ ችግሬን የወሰደችልኝ ትላለች። አሁንም ያው እንደምትወደው ነው። አቶ ዮሴፍም ሁሉም ነገር ለበጎ ነው፣ ሁሉም ነገር አብረን ተቆምን፣ ሁሉንም ነገር እናሸንፈዋለን፣ ምንም ነገር አይፈጠርም፣ በቃ ቢሮ እንግባ አይደል፣ በቃ ሸኘኝ አለችው። ዛሬ እንግዲህ ሳቃለችና ሸኘኝ አለችው። እሱም እንግዲህ ደስ አለው። እሺ ሸኝሻለሁ፣ ግን ትንሽ እንቆይ አለ። በቃ ትንሽ እንቆይ ሲላት እሺ አለች። እንግዲህ ኪራ እውነቱን ለማውጣት አሁን የመጀመሪያ እርምጃውን ሳምሶም ላይ አድርጓል። ሳምሶም የአቶ በላይ ጠባቂ ነበረ። ሳምሶምና እንደዚሁም አማን ነበሩ። ስለዚህ አሁን ኪራ መጀመሪያ ሳምሶምን ይዞ ወደ አማን ጋር ስልክ እንዲደውል አድርገውታል። ሳምሶን ወደ አማን ጋር ስልክ ሲደውል አማንም ስልኩን ያነሳል። ሄሎ ማነህ ይለዋል። ሳምሶንም እንደዚህ በፍጥነት ድምጤን ትረሳዋለህ ብዬ አላሰብኩም ነበር። እንዴት ነህ? ከእስር ቤት በመውጣትህ ደስ ብሎኛል ይላል ሳምሶን። ሳምሶን አንተ ነህ ወይ? ከዚህ ጊዜ በኋላ ለምን ደወልክ ይላል። እናንተ የምናወራው ምንም ነገር የለ። ሲቀጥል ደግሞ ቁጥሬን ላንተ ማሰጠህ ይላል። ቁጥሬን ማን እንደሰጠኝ አስፈላጊ ነገር አይደለም። አሁን እኔ እናንተ የምናወራው በጣም አስፈላጊና ነገር አለ። እዛ ነው እየደወልኩልህ ይላል ሳምሶን። አማን ሰማሁ ነው የምትለኝ ነገር በዚሁ በስልክ እናንተ የምንገናኝበት ምንም ነገር የለፍነው ነገር ብቻ ይበቃናል ይላል። ምንም በስልክ የሚወራ ነገር ቢሆንማ እኔም አንተን ለማግኘት ፍላጎት አልነበረኝም፣ ለማግኘትም አልፈልግህም ይለዋል። ሀንቾዬና ኤደን እንግዲህ ሲሄዱ ከቢሮ ወጥተው ወደ ቤታቸው ሲመለሱ የፈረደበትን ሄኖክን ያገኙታል። አይ አዲስ ሙሽራ እንኳን የተሙሽርና ሙሽሮች ጋም እየታደመ አይመስልም በማለት ሀንቾ እየተሰቀበታል። ድና ያልሽው ሀና ምን ለማለት እየሞከርሽ ሆን ያልሽውን ነገር እስቲ ድገሚው ይላል ሄኖክ። አቀብለህ የሰማኸኝ አይመስልም። ይኸውልህ ሙሽራው እንኳን የተሞሸርክ ሰው ሙሽርነት እየታደምክ አይመስልም ትለዋለች። ግን ቆይ ይህን ነገር ዛሬ ነው ወይ የሰማችሁት? በየሄድኩበት ቦታ አገባህ የሚሉኝ ለምንድን ነው? ዛሬ መስማታችሁ ነው ወይ? ይህን ነገር ዛሬ ነው ወይ የሰማችሁት? በየሄድኩበት ቦታ ሁሉ አገባህ እያሉኝ ነው። የሚያገባችሁ ካገኛችሁ እናንተም ማግባት ነው ይላል ሄኖክ። ኤደንም አንተ እኮ ኖሮህ አይደለም ያገባኸው፣ ስለ ሁሉም ነገር እኛው ቀናል ትለዋለች። ሀንቾ ዝም እኮ ቤት እና ያገባው ይኸውልህ አንተና ቤት እኮ ማንም ሰው አላገባም ብሎ መርጦ የጣላችሁ የተጣላችሁ ናችሁ፣ ሁለታችሁም ተጥቅም ውጪ የሆናችሁ ናችሁ ትላለች ሀንቾ። ይሄን ሁሉ ነገር ከሰማ በኋላ እሳት ጎርሰው እሳት ልሶ ሄኖክ ወደ ቤት ይሄዳል። ቤት ሲገባ ቤቲን አላገኛትም ነበር። ቤት ውስጥ ሲንቆራጠጥና በጣም እንደ እሳት ሲነድ በመጨረሻ ቤቲ ትመጣለች። የቲ ስመጣ ምንድን ነው ትለዋለች። ሆን ብለሽ ነው ያረግሽው? ሆን ብለሽ ነው አይደል ይላታል። እሷም ምንድነው ሆን ብዬ? አንቺ እንደዚህ ታደርጊያለሽ? ድምጡን ከፍ አድርጎ አንቺ ቆይ እንዴት እንደዚህ ታደርጊያለሽ? አንቺ የኔ ህይወት ማመስ ነው ወይስ ህይወት ማመስ? እኔ እኮ ሚስትህ ነኝ ሄኖክ፣ ሚስትህ አንተ። እኔ ማግባትህን የኔ ባል መሆንህን ለሰዎች ብናገር ግራ አጋባሃል እንዴ? አንቺ አብረን እንደምንሆን በሚስጥር አብረን እንደምንኖር እንጂ ይፋ እንደምናወጣው አውርተን ነበር ወይ ይላል። ኧረ ግን በቃ ባል እንደሆንክ ማሳወቅ ፈልጌ ነው። ያሳፍርሃል ወይ ትለዋለች። የቤቲ ባል ነው መባሉ ያሳፍርሃል ወይ ትለዋለች። የማይባል ነገር አትበይ። ቆይ ከ7 ሚሊዮን ህዝብ
እንዴ ኪያን ብቻ መርጠሽ ታወሪያታለሽ? ቤቲ ብድግ አለችና ምክንያቱም እሷ ማወቅ ነበረባት እንትና የእሷ ነገር እንዳበቃ ልነግራት ዛም ነገርኩ። ምናለች? ዋው በጣም ደስ ይላል ብላ መልካም ምኞቷን ገለጠችልኝ ትለዋለች። ሄን ሊመታታልና እሷም ደነገጠች። ራሱን በግድ ተቆጣጠረ በኋላ ቤቲ አንቺ ቆይ ምን አይነት ጨካኝ ሰው እንዴት ተጎዳ እያየሽ እንዴት እንደዚህ ያለ ነገር ታደርጊያለሽ? ይላታል። ቤቲ ምታኝ በልምታኝ ለሷ ብለህ እኔ ምታኝ አለችው። እውነቱን ስለተናገርኩ ለሷ ብለህ ና ምታኝ ስትለው ለሷ ብዬ አይደለም ቤቲ ለሷ ብዬ እንደ አንድ ሰው ለአንዲት ሴት እንደሚያስብ ነው እያሰብኩላት። አንቺ ሴት አይደለሽም ወይ? እንዴት አትራሪላትም? ሴት አይደለሽም ወይ? እንዴት አትራሪላትም? ይላል። እኔ ስለማንም ግደለኝ ከራሴ ውጪ ለማንም አልጨነቅምም አላስ ሄኖክ ወደድክም ጠላህም እኔ አንተ ሚስት ነች፣ እሷ ደግሞ ያለፈ ታሪክህ ነች። ላንቺ ያለፈ ታሪክ ልኮን ይመስልሻል? ለኔ ግን ይላታል። ቤትም እንግዲህ ለኔ ግን ምን ህይወት የነች ልትለኝ ነው ወይ? ጨርሰው አሁንም ድረስ ተወዳታለህ አይደል? ጨርሰው አሁንም ድረስ ተወዳታለህ ትለዋለች። በቃሽ ቤቲ አቀባጥሪ በቃሽ ይላታል። እንግዲህ እዚህ ጋር ምን ታዘባችሁ? ምን ተገነዘባችሁ? እኔ እንድታዘብኩት ሄኖክ አሁንም ይወዳታል፣ እሷን በማጣቱ ተጸጽቷል። ባይዘወይ እዚህ ውስጥ የገባው ወዶና ፈቅዶ ቤቲ ለትዳር ብሎ እንደዙም አፍቅሯት አይደለም፣ ታስቦና ሳይጠብቀው ቤቲ ጎትታ ነው እዚህ ውስጥ ያስገባችው። በቃ ሽላታል። እኔ እንደምትወዳት አውቃለሁ። የምናገረው ደግሞ እኔ ቤቲ እውነቱን ነው፣ ስለምትወዳት ነው ኪያ እንድታቅ ያልፈለግከው። አሁን ግን ደስ የሚለው ነገር ሁሉም ነገር አብቅቷን፣ ሁሉንም ነገር ነግሬያለሁ። ኪያ እውነቱን አውቃለች። በቃ ደስ ብሎኛል ትለዋለች። ሄኖክም እንግዲህ ቤቲ አንቺ መቼም አትለወልሽ፣ እኔ አንቺ ጋር ለአንድ ሰከንድ ቢሆን ማውራት አልፈልግም፣ ከአንቺ ጋር ለአንድ ሰከንድ ቢሆን ማውራት አልፈልግም ብሎ ትቷል። ሄድ ሲል የትም አትሄድ፣ እውነቱን ትጋፈጠዋለህ። ኪያም እውነቱን አውቃለች። ምንም ነገር ከዚህ በኋላ የትማባክ መሄጃ የለህም ትለዋለዋል። አማንና ሳምሶን ተገናኙ። አማንም እንዴት ሰላምታ ተተለዋወጡ በኋላ አንተና እኔ መገናኘታችን ጥሩ ነገር ይመጣ አይመስለኝም ይላል። ኪራና ሄኖክ እየጠረጠረ ይመስልሃሉ ይላል። አይመስለኝም፣ ይኸውልህ የሆነ ነገር አደርጋለሁ ታለ ግን አልለቀውም ይላል ኪራ። ናሆም ቆይ እንግዲህ ወደዛ እንታጠፍ እናውራ ካለ በኋላ ተይዘው ሲሄዱ ናሆም እና ኪራ ብቅ ሲሉ ሲያየው ለካስ እሱስ ያው ጥሩ ይዞ ነበረ። እንግዲህ ሳምሶምን ከፊት አድርጎ የወላችሁ አንድ እርምጃ አራመዳለሁ ካላችሁ እወገዋለሁ ይላል። እኛ ታንተ ጋር ልንነጋገር ነው እንጂ አንዳችም ነገር ልናደርግ አልመጣንም፣ ስተት እንዳሰራ ይሉታል። ሆኖም እሱ ግን የውላችሁ ተናንተ ጋር ምንም የማውራው ነገር የለኝም አለ። እንግዲህ አንተ ካዲ እዚሁ ነው የምጨርስ ይላል ሳምሶምን አማን እዚሁ እባክህ ብላውን አርቀው እኔ ላጠፋህ አልነበረም፣ እውነቱን እንድታቅ ብቻ ፈልጌ ነው ይላል ሳምሶን። እባክህ ተረጋጋ፣ እኛ የመጣ ነው የአቶ በላይን ትክክለኛ ገዳይ ለማወቅ። አንተ ጨዋታ በእኔ ላይ ሰራም፣ ሁለታችሁም እስር ቤት ልከቱ እንዳሰባችሁ ጠንቅቄ አቃ። ያሳዝነው ነገር አማን በመጨረሻ ሳምሶንን ይወጋውና ይሮጣል፣ ኪራም ይከተለዋል። ናሆምም እንግዲህ ሳምሶም ይለዋል። ሳምሶም ግን እንግዲህ ተወጋ ማለት ነው። በጣም ያሳዝናል ባልሰራው ስራ። ውድና የተከበራችሁ አድማጭ ተመልካቾች ላይክ፣ ሰብስክራይብ፣ ሼር ያርጋችሁ አበረታቱኝ። አመሰግናለሁ።